ይሄ የለንደን ሰማይ ነው። ሁሌም ቢሆን የለንደን ኩራት እኔ ነኝ በሚል የማይታረቁት ሁለት ቀይና ሰማያዊ ቀለሞች አብዝተው የሚጋጩበት። ባለፈው ሳምንት ዶሮዋን እንዳይሆን ያደረጋት መድፉም ዛሬ ደግሞ ወደ ምዕራብ ዞሮ ሌላ ጀብድ ለመፈጸም ሰዓቱን እየጠበቀ ይገኛል። አርሰናል የሁለት አስርት ዓመታት የዋንጫ ረሃቡን ለማስታገስ፣ ቼልሲ ደግሞ በቀጣይ ዓመት በአውሮፓ ትልቁ የክለቦች ውድድር ለመገኘት የሚፋለሙበት 215ኛው የለንደን ደርቢ ነው። ከሌላኛው የለንደን ደርቢ ወደ ሌላኛው የለንደን ደርቢ ከ22 ዓመታት በኋላ የዋንጫ ረሃባቸውን ለማስታገስ ወሳኝ የሚባለው ምዕራፍ ላይ የሚገኙት መድፈኞቹም በ28ኛ ሳምንት የእንግሊዝ ፕሪምየር ሊግ መርሃ ግብር በለንደን ደርቢ ከቼልሲ የሚገናኙበት ይጠበቃል። ማሸነፍ ግዴታ የሆነበት ጨዋታ ነው። ምክንያቱም ባለፉት 3 ተከታታይ ዓመታት አርሰናል እስከዚህ ድረስ በሚገባ ተጉዟል። መሻገር ያቃተው ፈተና ቢኖር አጨራረሱ ነው። ሊጠናቀቅ የ10 ጨዋታዎች ዕድሜ ብቻ በቀረው ፈታኙ ሊግ ያዳፈጠው ማንቸስተር ሲቲ ከአርሰናል ያለውን የነጥብ ልዩነት ወደ 2 በማጥበብ ካጠገቡ ቆሟል። በዚህ ሰዓት ልዩነቱን በትንሹ 10ና 12 ማድረስ የሚችልባቸውን እነዚያን ወርቃማ አጋጣሚዎች አሳልፎ በመስጠት ተቀናቃኙ ማንቸስተር ሲቲን ጎትቶ ወደ ዋንጫ ፉክክር ያስገባው አርሰናል ዳግም ስህተት ላለመስራት በኤምሬትስ ከሰማይ ለባሾቹ ይፋለማል። በየትኛውም ሁኔታ ውስጥ ሆኖ 3 ነጥብ ማግኘት የሻምፒዮኖቹ ቡድን ባህሪ ነው። የፔፕ ጋርዲዮላ ማንቸስተር ሲቲም ይህንን ያደረገው ከሜዳው ውጭ ከሊድስ በተገናኙበት የ28ኛ ሳምንት መርሃ ግብር በዮርክሻየሩ ክለብ በብዙ መንገድ ብልጫ ቢወሰድበትም ወሳኙን 3 ነጥብ ወደ ኢትሃድ ይዞ ተመልሷል። ሊድስ በተለይ በመጀመሪያው 45 ደቂቃ ጨዋታውን ሙሉ በሙሉ ገድሎ የሚወጣባቸውን አጋጣሚዎች ከ3ና 4 ጊዜ በላይ ቢያገኝም እንደ ገንዘብ አባካይ ልጅ ሆኖ ውድ የሚባለውን 3 ነጥብ ለሲቲ ያሳልፈው ለመስጠትም ተገደዋል። 2026 ከገባ ባሳየው ደካማ አቋም ምክንያት ትችት ሲሰነዘርበት የነበረው አርሰናል ባለፈው ሳምንት በሰሜን ለንደን ደርቢ ለዚያውም ከሜዳ ውጭ ቶትንሃም ሆትስፐርን 4-1 በማሸነፍ ከትክክለኛነትም ከፍ ያለ መልስ ሰጥቷል። መድፈኞቹ ዛሬ ደግሞ መድፋቸውን ወደ ምዕራብ አዙረው ሌላኛውን ተቀናቃኛቸውን ምሽት 1 ሰዓት ከ30 ላይ በኤምሬትስ ይገጥማሉ። ለአርሰናል ይህን ጨዋታ ማሸነፍ ከ3 ነጥብም በላይ ነው። ምክንያቱም በሚቀሩት 9 የእንግሊዝ ፕሪምየር ሊግ ጨዋታዎች ከራሱ ከማንቸስተር ሲቲ ውጭ በዚህ ልክ ከባድ ተጋጣሚ ያለው አይመስልም። በእርግጥ ቼልሲ በቅርብ ዓመታት የአርሰናል ተመላላሽ ታካሚ ሆኗል። ሁለቱ ቡድኖች በተገናኙባቸው ያለፉት 10 ጨዋታዎች ቼልሲ አንድም ጊዜ ያላሸነፈ ሲሆን በኤምሬትስ ደግሞ ባለፉት 3 ተከታታይ የፕሪምየር ሊግ ጨዋታዎች ተሸንፏል። የሚገርመው ይሄ ብቻ አይደለም። ከ2022 በኋላ ቼልሲን የተረከቡት 5ቱም አሰልጣኞች ሚካኤል አርቴታን ማሸነፍ አልቻሉም። በሌላ በኩል ደግሞ መድፈኞቹ ባለፉት 25 የለንደን ደርቢ የእንግሊዝ ፕሪምየር ሊግ ጨዋታዎች የተሸነፉት በዌስትሃም ዩናይትድ ብቻ ሲሆን 16ቱን በድል አጠናቀዋል። ከዚህ የተነሳ የዛሬውን ጨዋታም የማሸነፍ ቅድሚያ ግምቱን አግኝተዋል። የምሽቱ ጨዋታ በዚህ ዓመት ብቻ አርሰናልና ቼልሲ ለ4ኛ ጊዜ የሚገናኙበት ነው። በካራባኦ ዋንጫ ግማሽ ፍጻሜ አርሰናል ከሜዳውም ውጭ ማሸነፉ የሚታወስ ሲሆን ስታንፎርድ ብሪጅ ላይ በተገናኙበት የፕሪምየር ሊግ ጨዋታ ግን ነጥብ ተጋርተዋል። አዲሱ የቼልሲ አሰልጣኝ ክለቡን ከተረከቡ በኋላ 12 ጨዋታዎችን አድርገዋል። ነገር ግን ከሚካኤል አርቴታ ውጭ የትኛውም አሰልጣኝ አላሸነፋቸውም። ካደረጓቸው 12 ጨዋታዎች በሁለቱ የተሸነፉት በአርሰናል ብቻ ነው። እንግሊዛዊ ሰው ዛሬ አንድም የአውሮፓ ሻምፒዮንስ ሊግ ጉዟቸውን ለማሳመር ሁለትም ለበቀል ወደ ሰሜን ለንደን እንደሚያቀኑ ይጠበቃል። በተለይ መሃል ሜዳ ላይ ከሊጉ ልዩነት ፈጣሪ አማካዮች ዴክላን ራይስ እና ሞይሴስ ካይሴዶ ትንቅንቅ እስከ ጃዋ ፔድሮና የአርሰናል ተከላካዮች ፈተና እንዲሁም በምርጥ ብቃት ላይ የሚገኘው ቪክቶር ዮኬሬስ እና ደካማው ቼልሲ ተከላካይ የሚፋጠጡበት በመሆኑ ደርቢው በትልቁ የሚጠበቅም ሆኗል። አሰልጣኝ ሚካኤል አርቴታ ከጨዋታው በፊት በሰጠው ሀሳብ የጨዋታውን አስፈላጊነትና ከፊታችን የቆመውን ክለብ ጠንቅቀን እንረዳለን። ከ2 ሳምንት ወይንም ደግሞ ከ2 ዓመታት በፊት ያደረግነው ነገር ሁሉ ዛሬ ላይ ዋጋ የለውም። በመሆኑም ትኩረታችን የዛሬውን ጨዋታ ማሸነፍ ብቻ ነው በማለት ለመርሃ ግብሩ በቂ ዝግጅት ማድረጋቸውን ይፋ አድርገዋል። የቼልሲው አሰልጣኝ ሊያም ሮዘኒየር ክለባችን የአውሮፓ ሻምፒዮንስ ሊግ ቦታ የሚገባው በመሆኑም አርሰናልን ለመፈተን ተዘጋጅተናል ብለዋል። አርሰናል በመከላከሉ የሚሆን በቆሙ ኳሶች ድንቅ ቢሆንም የእኛ ስራ የተጋጣሚያችንን ደካማ ጎን ፈልጎ ማግኘት ነው ሲሉም ተደምጠዋል። በጨዋታው በአርሰናል በኩል አዲስ ጉዳት ያልተመዘገበ ቢሆንም መጠነኛ ጉዳት ላይ የነበሩት ቤን ዋይትና ካይ ሃቨርትዝ የመሰለፋቸው ነገር አልተረጋገጠም። በቼልሲ በኩል ዊስሊ ፎፋና በቅጣት ማርክ ኩኩሬላ እና ኤስቴቫዮ ደግሞ በጉዳት የማይሰለፉ ሆነዋል። አርሰናል በዚህ የውድድር ዓመት በሊጉ በሜዳ የተሸነፈው በማንቸስተር ዩናይትድ ብቻ ሲሆን በአጠቃላይ በኤምሬትስ ካደረጋቸው 21 ጨዋታዎች 16ቱን አሸንፏል። 2026 ከገባ ድንቅ አቋም ላይ የሚገኘው ቪክቶር ዮኬሬስ ባለፉት 12 ጨዋታዎች ለ10 ግቦች መገኘት ምክንያት ሆኗል። 8 ግቦችን ሲያስቆጥር 2 ኳሶችን ደግሞ አመቻችቶ አቀብሏል። አምበሉ ማርቲን ኦዴጋርድም ከቼልሲ በተገናኙባቸው ያለፉት 7 ጨዋታዎች ለ7 ግቦች መገኘት ምክንያት ነው። ምሽት 1 ሰዓት ከ30 ላይ በኤምሬትስ የሚጀምረውን 215ኛውን የለንደን ደርቢ ዳረን ኢንግላንድ በዋና ዳኝነት የሚመሩትም ይሆናል።